የፓሪሱ የአውሮፓ ሀገራት መሪዎች ስብሰባ ባለስልጣናቱን ለሁለት ከፍሎ ሲያነታርክ ታይቷል። በሩሲያና ዩክሬን መካከል በሚደረገው የተኩስ አቁም ስምምነት የዩክሬንን ደህንነት ለማስጠበቅ በተነሳው ሀሳብ ላይ ለሁለት ጎራዎች ተከፍለው ታይተዋል። ሀገራቱ በጉባኤው ከተኩስ አቁም ስምምነት በኋላ በዩክሬን የሰላም አስከባሪ ኃይል ለማሰማራት በሚደረገው ሙከራ ላይ ሁለት የተለያዩ አቋሞች ይዘው ታይተዋል። ዩክሬን ከሩሲያ ጋር የተኩስ አቁም ስምምነትን ለማድረግ የሞስኮ አቋም አደናጋሪ የሆነባት በመሆኑ የደህንነት ዋስትናዋ ጉዳይ አሁንም እያሳሰባት እንደሆነ እየታየ ነው። ፈረንሳይና ብሪታንያ ባጋፈሩት በዚህ የፈረንሳይ የመሪዎች ጉባኤ ላይ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮ የተወሰኑ ሀገራት የሰላም አስከባሪ ኃይልን ለማሰማራት ፈቃደኛ እንደሆኑ ሲናገሩ፣ የተወሰኑት ሀገራት ፈቃደኛ እንዳልሆኑ ተናግረዋል። ይሁን እንጂ ዩክሬን ከሩሲያ ጋር በምታደርገው የተኩስ አቁም ስምምነት ላይ ደህንነቷን ለማስጠበቅ የሁሉንም ሀገራትና አጋራት ይሁንታና ድጋፍ አንጠብቅም ሲሉ ተደምጠዋል። ጉባኤው ኔቶን ጨምሮ ከ30 በላይ ሀገራት መሪዎችና የአውሮፓ ህብረት ባለስልጣናትን ያሳተፈ ሲሆን 3 ዓመታትን የፈጀውን ጦርነት ለማስቆም ትልቅ የጥፋት ነጥብ ተደርጎ ተወስዷል። የብሪታንያው ጠቅላይ ሚኒስትር ኬር ስታርመር በስብሰባው ላይ የነበሩ ሲሆን ስለ ሁለቱ ሀገራት ጦርነት አስመልክተው ኪየቭ ከሞስኮ ጋር ለምታደርገው የተኩስ አቁም ስምምነት ቀነ ገደብ መቀመጥ እንዳለበት ተናግረዋል። ሩሲያ የተኩስ አቁም ስምምነቱን የጊዜ መግዣ እያደረገችው ነው። ወደ ድርድር ጠረጴዛ መቅረብ አለባት። ለዛ ደግሞ አሜሪካን ጨምሮ ግፊት ማድረግ አለብን። የተኩስ አቁም ስምምነቱ በቀናትና ሳምንታት መካከል እልባት ላይ እንዲደርስ ያስፈልጋል። የተኩስ አቁም ሂደቱ ወራት መውሰድ የለበትም። ፑቲን ይህንን የተራዘመ ጊዜ የጊዜ መግዣ እንዲያደርጉት መደረግ የለበትም። ልክ ዩክሬናውያን ተስማምተው ወደ ድርድር ጠረጴዛ እንደመጡት ሩሲያም ያን ማድረግ አለባት። ለዚህ ነው አሁን ሩሲያ ላይ የተጣሉት ማዕቀቦች መጠናከር ያለባቸው። የሩሲያው ፕሬዝዳንት በጊዜ እየተጫወቱ ነው ያሉት ስታርመር የሰላም አስከባሪ ኃይሎችን በዩክሬን ለማሰማራት የታለመው ሩሲያ በሀገራቱ ላይ ጥቃት እንዳትፈጽምና የተኩስ አቁም ስምምነቱን አተገባበር እንዲሰምር ለማድረግ ያለመ እንደሆነ ተናግረዋል። ይሁን እንጂ ይህ ሀሳብ በልዕለ ኃያሏና በሁለቱ ሀገራት የተኩስ አቁም ድርድር ላይ ከፍተኛ ተዋናይ የሆነችውን አሜሪካ ይሁንታ ማግኘት የሚያስፈልግ መሆኑን ተናግረዋል። የአውሮፓ ሀገራት ቅንጡ በሆነው የፈረንሳይ ፕሬዝዳንታዊ ቤተ መንግስት ከመሰብሰባቸው በፊት ግን ሩሲያ በዩክሬን ኬርሰን 20 ሰዎች እንዲቆስሉና 1 ሰው እንዲገደል ያደረገ የድሮን ጥቃት መፈጸሟ ተሰምቷል። በጥቃቱ በአካባቢው ያለው የኤሌክትሪክ መሰረተ ልማት በመውደሙ ሳቢያ ነዋሪዎች በጨለማ መዋጣቸውን አሶሺየትድ ፕሬስ ዘግቧል። ለዚህም ይመስላል የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ጨምሮ የጉባኤው ተሳታፊዎች ሞስኮ ሰላምና ድርድር እፈልጋለሁ ትበል እንጂ ጦርነቱን ለማቆም ፍላጎት የላትም ብለው የከሰሱት። ለ3 ቀናት ያህል በሳውዲ አረቢያ መዲና ሪያድ ከአደራዳሪዋ አሜሪካ ጋር በተካሄደው ውይይት ሩሲያና ዩክሬን በጥቁር ባህር የሚያካሂዱትን የባህር ላይ ውጊያ ለማቆም መስማማታቸው ይታወሳል። ሁለቱ ሀገራት በአካባቢው የሚደረገውን እንቅስቃሴና የደህንነት ስጋት ለማስወገድ የተስማሙበት አካሄድ ለሁሉ አቀፍ የተኩስ አቁም ስምምነትና በኃይል መሰረተ ልማት ላይ የሚደረግ ጥቃት እንዲቆም ከስምምነት ላይ መደረሱ ጦርነቱን ለማስቆም መሰረታዊ እርምጃ ተደርጎ እንደተወሰደ ተነግሯል። ስምምነቱን የተመለከቱ ዝርዝር መረጃዎች ይፋ ባይደረጉም ሩሲያ በጥቁር ባህር ተላልፈው ለዓለም ገበያ የሚቀርቡ የግብርናና የማዳበሪያ ውጤቶች ላይ የተጣለባት ማዕቀብ እንዲነሳላት የጠየቀች ቢሆንም ኪየቭ ሩሲያ ማዕቀቡ ይነሳልኝ ማለቷ አግባብ አይደለም ስትል ተቃውማ ነበር። ትራምፕ መንግስታቸው ሞስኮ ላይ የተጣሉ ማዕቀቦች እንዲነሱ ያቀረበችውን ጥያቄ የተመለከትነው ነው ቢሉም የአውሮፓ ህብረት ግን ረቡዕ ዕለት የሩሲያ ወታደሮች ከዩክሬን ግዛት ያለምንም ቅድመ ሁኔታ ካልወጡ በስተቀር ማዕቀቡን እንደማያነሱ ተናግረዋል። ከትላንቱ የፓሪስ ጉባኤ በኋላ መግለጫ የሰጡት ዜሌንስኪ ሩሲያ ላይ የተጣሉት ማዕቀቦች መነሳት እንደሌለባቸው በመግለጽ ሞስኮ የተኩስ አቁም ስምምነት ላይ እስክትደርስ ድረስ ማዕቀቦች ሊጣሉባት ይገባል ሲሉ ጥሪ አቅርበዋል። ዜሌንስኪ ፈረንሳይና ብሪታንያ ያስተባበሩትን የፈረንሳይ ጉባኤ አስመልክቶ እንደተናገሩት ማክሮንና ስታርመር አሁን አውሮፓን እየመሩ ነው ሲሉ ተናግረዋል። ይህንን የዜሌንስኪ አስተያየት አስመልክቶ የስካይ ኒውሱ የአውሮፓ ዘጋቢ አደም ፓርሰን ይጽፋል። አሜሪካ ችላ ያለቻቸው ዜሌንስኪ ዩክሬን አንዳንድ የአውሮፓ ሀገራት የሰላም አስከባሪ ያሰማራለው ማለታቸው የልብ ሰጥቷቸዋል። ለዛ ነው ኬር ስታርመርንና ኢማኑኤል ማክሮን የሚያሞካሹት ሲል ይገልጻል። ይሁን እንጂ በተኩስ አቁም ስምምነቱ ወደ ሩሲያ ያጋደለችው አሜሪካ በፍጥነት እየተቀያየረ ባለው የጂኦፖለቲካል ዓለም ውስጥ አውሮፓውያን ከዩክሬን ጀርባ በመሆን ዲፕሎማሲያዊና ወታደራዊ መፍትሄ ለማምጣት ግፊት እያደረጉ ቢሆንም አሁንም በዙሪያቸው የአሜሪካና ሩሲያ መቀራረብ ብዙ ዲፕሎማቶችን ያስጨንቃቸዋል ይላል ፓርሰን። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በበኩላቸው የዩክሬኑን ፕሬዝዳንት ቮሎዲሚር ዜሌንስኪ ቅቡልነት የሌለው ህጋዊ የሀገሪቱ ፕሬዝዳንት እንዳልሆነ አሁንም አስረግጠው ተናግረዋል። ሀገሪቱ በጊዜያዊ መንግስት ስር እንድትተዳደር መደረግ አለበት ያሉት ፑቲን
ፕሬዝዳንት ቮሎዲሚር ዜሌንስኪ የስልጣን ዘመናቸው በመጠናቀቁ ዩክሬንን ለመወከልና የተኩስ አቁም ስምምነትን ለመፈረም ህጋዊ የድርድር አካል አይሆኑም የሚል የቆየ አቋማቸውን አሁንም ማንጸባረቃቸውን መቀጠላቸው ተነግሯል። የዩክሬኑ ፕሬዝዳንት ቅቡልነት የሌላቸውና ህጋዊ መሪ አይደሉም፣ የስልጣን ዘመናቸው አልቋል የሚሉት ፑቲን አዲስ ምርጫ እንዲካሄድና ጦርነቱ እንዲቆም ቁልፍ ስምምነቶችን ለመፈረም የሀገሪቱ ፕሬዝዳንት በምርጫ መመረጥ እንዳለበት መናገራቸውን የሩሲያ የዜና ምንጮች ዘግበዋል። ፑቲን ይህንን አስተያየት የሰጡት ሰሜናዊውን የሙርማንስክ ወደብ በጎበኙበት ወቅት እንደሆነ ተነግሯል። አሜሪካ ከሞስኮና ኬቭ ጥሩ ግንኙነቶችን በመመስረት በተናጠል ውይይቶች ላይ በመወያየት ላይ እንደሆነች የገለጹት ፑቲን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሰላምን በእውነት ይፈልጋሉ ብለው እንደሚያምኑ ተናግረዋል። በመርህ ደረጃ በዩክሬን በተባበሩት መንግስታት ድርጅት፣ በአሜሪካ፣ በአውሮፓ ሀገራትና በአጋሮቻችን ስር ጊዜያዊ አስተዳደር ሊመሰረት ይገባል ሲሉም አስተያየታቸውን የገለጹት ፑቲን ይህ የሚሆነው በሀገሪቱ ዴሞክራሲያዊ ምርጫ ለማካሄድና በህዝቡ አመኔታ ያለው መንግስት ወደ ስልጣን እንዲመጣ ነው ሲሉ ተናግረዋል። ዜሌንስኪ በፓሪስ በሰጡት ረዥም ጋዜጣዊ መግለጫ ላይ የሩሲያ ጦር መሳሪያዎች በኬርሰን የሚገኘውን የኤነርጂ ተቋም ጥቃት አድርሰዋል፣ በአሜሪካ አደራዳሪነት የተገባውን በኃይል መሰረተ ልማት ላይ የሚደርሰውን ጥቃት የማቆም ስምምነት ተጥሷል ሲሉ ነው የከሰሱት። ጥቃቱን ተከትሎ ይህ የጦር ሜዳ አይደለም፣ ንጹሐን የኃይል አማራጫቸውን አጥተዋል፣ ስምምነቱ እንዲደረስ ካደረገችው አሜሪካ ምላሽ ሊኖር ይገባል ብዬ አምናለሁ ሲሉ ዜሌንስኪ ተናግረዋል። በኬርሰን በአንድ ሌሊት ተፈጽሟል በተባለው ጥቃት 2 ሰዎች ሲገደሉ 5 ሰዎች ደግሞ እንደቆሰሉ አካባቢው አስተዳዳሪ አሌክሳንደር ፕሮኩዲን እንደገለጹ ኤቢሲ ዘግቧል። በጥቃቱ በመኖሪያ ቤቶች፣ የባቡር ጣቢያና የነዳጅ ማስተላለፊያ ቱቦዎች ጉዳት ደርሶባቸዋል ሲሉም ገልጸዋል። በዩክሬን ሌላ ቦታ ላይም ጥቃት መፈጸሙ የተሰማ ሲሆን የደቡብ ዛፖርዚያ ገዢ ኢቫን ፌዶሮቭ በከፊል በሩሲያ በተያዘው በዚህ አካባቢ በአንድ ሌሊት በተፈጸመ ድብደባ ምክንያት ከ3300 በላይ ነዋሪዎች ኤሌክትሪክ አልባ ሆነዋል ሲሉ ወቅሰዋል። የዩክሬን የውጭ ጉዳይ ሚኒስትር አንድሪ ሲቢሃን የሩሲያ ድሮኖች ያነጣጠሩት በዩክሬን ዋና ከተሞች ውስጥ ብዙ ሕዝብ በሚኖርባቸው የመኖሪያ አካባቢዎች እንደሆነ ተናግረዋል። የሩሲያ ጥቃቶች ምንም አይነት ወታደራዊ ኢላማዎች አላደረጉም ያሉት ሲቢሃ በንጹሐን ነዋሪዎች ላይ የሚደረግ እንደሆነ በኤክስ ማህበራዊ ትስስር ገጻቸው ላይ ገልጸዋል። በጥቃቱ ህጻናትን ጨምሮ ከ10 በላይ የሚሆኑ ሰዎች ቆስለዋል ያሉት ሲቢሃ ሞስኮ ጦርነቱን ከማቆም ይልቅ ለማራዘም የምትፈልግ ናት ሲሉ ወቅሰዋል። የሩሲያ መከላከያ ሚኒስቴር በበኩሉ በምዕራብ ብራያንስክ አካባቢ አንድ የዩክሬን ሰው አልባ አውሮፕላንን መትቶ መጣሉን አስታውቋል። ሚኒስትሩ ሰው አልባ አውሮፕላኑ በአካባቢው መብራት እንዲቋረጥ አድርጓል ያለ ሲሆን ጥቃቱ ክሬሚያ በሚገኘው በግሌቦቭስኪ የመሬት ውስጥ የጋዝ ማከማቻ ቦታና ብሪያንስክ በሚገኘው የትራንስፎርመር ማከፋፈያ ላይ ያነጣጠረ እንደነበር ገልጿል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን የ30 ሀገራት መሪዎች ካደረጉት ለዩክሬን ደህንነት ድጋፍ ለማድረግ ያተኮረው የመሪዎች ጉባኤ በኋላ በሰጡት ጋዜጣዊ መግለጫ ሩሲያ ተቃዋሚዋን ለማዳከም ድርድር የጀመረች እያስመሰለች ነው ሲሉ ከሰዋል። ማክሮን ፕሬዝዳንት ዶናልድ ትራምፕ የመጀመሪያውን የ30 ቀናት የተኩስ አቁም ስምምነት ተግባራዊ ለማድረግ ሀሳቡን በተመለከተ ከሞስኮ ግልጽ ምላሽ እየጠበቁ መሆናቸውን ገልጸዋል። ዩክሬን የ30 ቀን የተኩስ አቁም ስምምነትን ለመቀበል ፍላጎት አሳይታለች ያሉት ማክሮን የሩሲያ ምላሽ እየተጠበቀ ነው፣ ነገር ግን ከባድ ጥቃቶች እየጨመሩ እየሄዱ ነው ሲሉ ወቅሰዋል። ጦርነቱን ለማስቆም የሞስኮ አቋም ምን እንደሆነ በግልጽ አልታወቀም ሲሉ ማክሮ ገልጸዋል።